አሽሩካ ቻናል ጉብኝታችንን በይፋ ከፍተነዋል። ግራንድ አሽሩካ ቭሎግ ትላለ አውሮፓን እንዞራታለን። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን አብረን ሆነን እናያታለን። ያው ትልቁ የአሽሩካ የአውሮፓ ጉዞ ነው ያልኩት ይሄንን ጉዞ ምክንያቱ ደግሞ በርካታ ሀገራትን በአንድ ላይ የማየት እቅድ ነው ያለኝ። እንደ እግዚአብሔር ፍቃድ አብራችሁኝ እንድትጓዙ እጋብዛለሁ። ያው እንዴት ነው አሽሌት ሆነናል፣ ጸጉራችንን ተስተካክለናል ትላለ ፏ ብለናል። ሰፈራችን እንዴት ነው እስቲ እዩት። ጸጥ ረጭ ያለ ሁኔታ ላይ ይገኛል። ስዊድን የአየር ሁኔታው ይሄንን ይመስላል ያለውበት። ኋላ ላይ ደግሞ ወደ ጣሊያን ምናምን ስንገባ የአየር ሁኔታው እናየዋለን። ሙቀቱ ከባድ ነው እየተባለ ይገኛል። ለማንኛውም ሬዲ ሆኛለሁ። ያው ሻንጣዬ ተዘጋጅታለች፣ ባክፓኬም ተዘጋጅቷል፣ ካሜራ ኤቭሪቲንግ ሬዲ ሆኗል። የድምጽ ምናምን ሁሉ ነገር ተዘጋጅቷል ማለት ነው። ምሳፈርበት ሪያን ኤር የተባለው ነው። ያው ካቢን ክሪው አይነት 10 ኪሎ ምናምን የሚሞላ አይነት እንዲይዝ ነው የሚፈልጉት። ግን የፈራሁት ስንት ኪሎ እንደሆነ አላቅም። 10 ኪሎ አይሆፕ በቃ ሁሉ ነገር ሞልታለች፣ ፏ ብላ ተዘጋጅታለች። አይሆፕ ኤርፖርት ላይ አይዙኝም ወይ የሆነ ነገር አይሉም ብዬ አስባለሁ። አብረን እናልፈዋለን። ጉዞአችንን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን እንጀምረዋለን። ካለውበት ቤት አውሮፓን ለመዞር ዝግጅታችንን ጨርሰናል። ሰላም ለኪን ደግመን ከቤታችን እንወጣለን። አሁን የምገኘው አርላንዳ ኢንተርናሽናል ኤርፖርት ነው። በስዊድን ስቶክሆልም የሚገኝ ኤርፖርት ነው። ከምገኝበት ከስዊድን ስቶክሆልም በረራ ስላለኝ ነው እዚህ ጋር የተገኘሁት። ያው በአውሮፓ ረጅም ዓመት የቆየው ቢሆንም የምፈልገውን ያክል አላየሁትም። ስለዚህ ለምንድነው ሰፋ አድርገን የማንጎበኘው የሚል ሁኔታ ላይ እገኛለሁ ማለት ነው። እንደ እግዚአብሔር ፍቃድ አውሮፓን አብረን እንዞራታለን። ኤርፖርቱን ትንሽ ላሳያችሁ። አርላንዳ ኢንተርናሽናል ኤርፖርት ያው የኢትዮጵያም አየር መንገድ ፍላይት ከኦስሎ ተነስቶ ከኖርዌይ ኦስሎ ተነስቶ በዚህ አድርጎ ነው ወደ ኢትዮጵያ የሚሄድ ወደ አዲስ አበባ፣ ከአዲስ አበባ በዚህ አድርጎ ወደ ኖርዌይ ይሄዳል ማለት ነው። ቀጥታ ፍላይት ከአዲስ አበባ የለንም፣ ነገር ግን በዚህ ጋር ነው የምናልፈው። ያው እኔ የተገኘውበት ምክንያት ደግሞ ወደ ጣሊያን ለመሄድ ነው። በመጀመሪያ ፍላይት እንወስዳለን። ይህም ፍላይት ይዘን ወደ ጣሊያን ከገባን በኋላ ከዛ በኋላ ያለው ጉዞ ሁላ በባቡር እንዲሆን ነው ያሰብኩትኝ። ለማንኛውም ያው ኤርፖርቱ ይሄን ይመስላል። ሰው ቼኪን ምናምን እያደረገ ነው። እኔ ፍላይቴ አይ ቲንክ ከ2 ሰዓት ምናምን በፊት ነው የመጣሁት። እዚህ ጋር ያው ዴስክ አለ ይቆጣጠራሉ። ከዛ ያው በዚህ ጋር ተገባለ ማለት ነው።
ዲፓርቸር ቼክ ማድረጊያ ያው እዚህ ላይ ቼክ እናደርጋለን ፍላይታችንን። ለማንኛውም እስቲ ፍላይታችንን ቼክ እናደርጋለን። የኔ ፍላይት እዚህ ጋር 9:50 የምትሏ ነች። ቤርጋሞ ጣሊያን የምትሏን ፍላይት ነው የሚይዘው። መሄድ የፈለግኩት ያው ወደ ጣሊያን ሚላን ነበረ፣ ግን ትንሽ እዛ አካባቢ የአዲስ የአውሮፓ ሲስተም ስለመጣ እሱ ጋር ተያይዞ የተጨናነቀበት ጉዳይ አለ የሚል ነገር ስሰማ ያው ምን አጨናነቀኝ ብዬ በጣሊያን ቤርጋሞ በሚባለው ፍላይ አደርጋለሁ ማለት ነው። ነገራችን ላይ እናንተም ማየት የምትፈልጉትን ኮሜንት አድርጉልኝ። አውሮፓ የትኛውን ክፍል ማየት ትፈልጋላችሁ? ቢያንስ በዚህ ጉዞ ብዙ ሀገራትን ማየት አለብን፣ እስከ 10 ሀገራት ያካልላል የሚል እንቅስቃሴ ነው የጀመርኩት። እስቲ አብረን የምናየው ይሆናል። ስንት ሀገር እናያለን የሚለውን ሀገር ማየቱ ሳይሆን በዛ ውስጥ ደግሞ ኤክስፒሪየንስ ማግኘቱ ነው። ምን አይነት ነገሮች አሉ የሚለውን አብረን እናያለን ማለት ነው። ሪያን ኤር የተባለውን አየር መንገድ ነው የምጠቀመው። ያን የምጠቀምበት ምክንያት ደግሞ ቺፐስት ስለሆነ ነው። ያው እና ኤክስፒሪየንስ አድርጌው አላውቅም። አውሮፓ ውስጥ በጣም ርካሽ የሚባል አየር መንገድ ነው። እሱን ደግሞ ኤክስፒሪየንስ ማድረግ ፈልጋለሁ። ሪያን ኤር ፈርስት ኤክስፒሪየንስን በዚህ አሳያችኋለሁ። ምን ይመስላል አውሮፕላኑ ምናምን የሚለውን አጠቃላይ እስቲ እንዴት ነው ሰርቪሱ የሚለውን አሳያችኋለሁ። በዋናነት የሚታወቁት ያው ቲኬት ተቆርጣለ፣ ርካሽ ነው። ነገር ግን እቃ ስትይዙ ወደ ከትንሽ ከምትይዙት በላይ እየጨመረ ሲመጣ ኢቨን ኬሪ ባግ ራሱ አርጋችሁ ኬሪውን የሚባለውን ባግ ወደ ውስጥ ይዛችሁ ወደ አየር መንገዱ ይዛችሁ የምትገቡት ራሱ 10 ኪሎ እንዲሆን ይፈለጋል። ለሱም ትከፍላላችሁ። እቃችሁ በጨመረ ቁጥር እየከፈላችሁ ትሄዳላችሁ። ከዛ ውጪ እነሱ ካልከፈላችሁ የፈለጉበት ቦታ ያስቀምጧቸዋል። እናንተ ከከፈላችሁ ግን የሆነ ሲታችሁን ትመርጣላችሁ። ብቻ የሆነ ሰርቪስ በፈለጋችሁ ቁጥር የፈለጋችሁበት ቦታ እቀመጣለሁ ካላችሁ ያው እነሱ ያስከፍሏቸዋል። እንደዚህ ያለ ያው ለየት ያለ አየር መንገድ ነው እና ኢቨን ባለቤቱ ራሱ አንድ ሰው ብቻ አይደለም፣ ከፍተኛ ሀብት ያለው ሰው አየር መንገዱ የተቆጣጠረው 4% ራሱ አይሆንም። የህዝብ ነው አየር መንገድ ነው የሚባለው ሪያን ኤር እና አይሪሽ ሰው ነው ከፍተኛ ባለሀብት 4% የያዘው ነው ያልኳችሁ። ሌላው በአየርላንድ መስሪያ ቤቱን ዳብሊን ያደረገ ቢሆንም ሁሉም ሰው በቃ የህዝብ ነው የሚባለው። አየር መንገዱ የኢትዮጵያ አየር መንገድ በኢትዮጵያ መንግስት ተይዟል ነው አይደለም የሚባለው። ባለቤትነቱ የኢትዮጵያ መንግስት ነው የሚባለው። ሪያን ኤር ደግሞ የህዝብ አየር መንገድ ነው የሚባለው። ይሄ ለየት ያለ ነገር ነው። እሱን ኤክስፒሪየንስ ማድረግ ጥሩ ይመስለኛል። ይሄ አየር መንገድ ያው መጣሁበት የዛሬ 3 ዓመት። አንዳንድ ጊዜ ሰዎች ለመሸኘት መጥቻለሁ። ከዛ ውጪ እንትን ያልኩት የለም። ሳስ ይላል አባቴ። ቼኪን ታግ ይላል። ኦልሬዲ እዚህ ጋር ቼኪን ምናምን ታግ ማድረግ ትችላላችሁ ነው የሚለው። ግን እኔ ያው ቼክ አድርጌ መጥቻለሁ። ቼኪን አድርጌ መጥቻለሁ። በነገራችን ላይ ሪያን ኤር ራሳችሁ ቼኪን እንድታደርጉ ነው የሚመከረው። ምክንያቱም ኦንላይን ቼኪን ካላረጋችሁ ቦታው ላይ በአካል መታችሁ ቼኪን የምታደርጉ ከሆነ እስከ 50 ዩሮ ነው ምናምን ያስከፍላል ይላል አባቴ። ስለዚህ በግድ በዛው ቼኪን አድርገህ ና ማለት ነው። እኔ የምፈልገው ጌት C38 የሚል ነው። አይ ዶንት ኖ እንግዲህ እስቲ ካሜራውን ደግሞ ወደዛ እያዞርኩ ምን እንደሚመስል እዩት። ኤርፖርቱ ጸደት ያለ ደስ የሚለው ኢንተርናሽናል ደረጃውን የጠበቀ ኤርፖርት ነው። ምንም ጥያቄ የለውም። ፍላይት ሰው መጓዝ አቁሟል እንዴ ትላለ። በጣም በጠዋት ነው የመጣሁት ማለት ነው። አረ ቆይ የሆነ ገጠመኝ ጉድ ልንገራችሁ። ገና ጉዞውን ሳልጀምረው ያው ስዊድን ውስጥ ካሽ ምናምን ይዘን አንንቀሳቀስም። በነገራችን ላይ እኔ ባለፈው ገንዘብ ነው ስለ ገንዘብ ነው ማውራችሁ። ባለፈው 2 ወር ውስጥ 1 ቀን ምናምን ነው በእጄ ገንዘብ ያዝኩት። ያው ካሽለስ ሶሳይቲ ውስጥ ነው የምንኖረው እና እስቲ ያው አገር ለቅቄ ልወጣ ነው ገንዘብ በካሽ ያስፈልገኛል ብዬ ሄድኩላችሁ እንትን ውስጥ ማሽን ውስጥ ላውጣ ማለት ነው ስል ካርዴ ፓስወርዱ ረስቼዋለሁ። ምክንያቱም አልጠቀምማ አስገብቼ ምናምን ገንዘብ አላወጣም። ከዛ ስለው ምን ቢያደርገው ጥሩ ነው ካርዴን ወሰደው። ረስቼዋለሁ ፓስወርዴን በቀጠቀጥ ወሰደው። ጭራሽ እንትኑ ማሽኑ በላው።
ከዛስ ስልኬ ላይ ነበረ መከፍልበትም የተያያዘው ብሊፕ ማረግበት እሱስ በቃ ተበልተሃል ማለት ነው ብሎ ፍራውድ ነው ምናምን ብሎ መሰለኝ ከስልኬ ላይም ካርዱን አላጠፋውም እና ዋና የምጠቀምበት ለክፍያ ምናምን እሱ ተበላውኝ ማለት ነው። በእርግጥ ያው ስዊድን አያስተባብልም አንድ ባንክ ብቻ መጠቀም። ያው ባንክ ሌላ ስታወጡ ተከፍላላችሁ የሆነ የወራዊ ክፍያ ምናምን ይሻለኛል ብዬ እኔ በእርግጥ እንትን ብያለሁ። ኦልሬዲ ሌላ ባንክ ነበረኝ። ባንኮች ማለት ይሻለኛል። በተለይ ያው ሪቮሉት ምናምን አለኝ። እዚህም የምጠቀመው ሌላም ባንክ አለኝ። ዞሮ እንትን አልኩኝ ማለት ነው በዛ ሁኔታ። ለማንኛውም ተርሚናል 5ን አግኝቼዋለሁ የምሄድበት ተርሚናል 5 ዲፓርቸር ይሄን ይመስላል። ዲፓርቸር ከዚህ ነው የምንነሳው እና የገንዘቡ ነገር በካሽ ምናምን የለም። በቃ አልያዝኩም። አሁን እስቲ የሆነ ቦታ ላይ አይ ቲንክ ጣሊያንም ስደርስ ማስወጣት እችላለሁ። ሞር ጣሊያን ምናምን እንቅስቃሴ በካሽ ምናምን ታደርጋለህ። እዚህ እኮ ካፌዳችሁ ካሽ ብትል አይቀበልም ስዊድን ውስጥ ክፍያ በቃ በብሊፕ ነው ወይ በስዊሽ ገለመሌ ይሏል። እዚህ ሀገር ስዊሽ የሚባል አለ። እዚያው ስዊድን የምታውቁት ነው ምናምን ነገር። ለማንኛውም እስቲ እንትኔን ፈልጌ እኔ ለምንድን ነው እዚህ ጋር እኮ መምጣት አይጠበቅብኝም። ምክንያቱም ኦልሬዲ ቼክ አድርጌያለሁ። ግን የኤርፖርት ነገር ራሱ ጠፋብኝ። እንዴት ነው ስቴፖ የነበረው? ቼኪን ታደርጋለህ፣ ከዛ ወደ ሴኪሪቲ ታልፋለህ እና እኔ ኦልሬዲ ቼኪን ስላረኩኝ ወደ ሴኪሪቲ ማለፍ አለብኛ። እንዴት ነው ነገሩ? ያለፉት 3 ዓመታት ያው አልተጓዝኩም። አንደኛም እንቅስቃሴ ማድረግም ስለማልችል ነው። ከስዊድን መውጣትም ስለማልችል ነው። የወረቀት ጉዳይ ምናምን የምታውቁት ነው። ገለመሌ እግዚአብሔር ይመስገን። በነገራችን ላይ መንቀሳቀስ መቻል ከሀገር ወደ ሀገር ራሱ ነፃነት ያላችሁ ሰዎች ታንክስ ቱ ጋድ ነው የሚባለው። እግዚአብሔር ይመስገን ነው የሚባለው። ሰላም፣ እንዴት ናችሁ? ሁሉ አማን? እግዚአብሔር ይመስገን። አይደለም እዚህ ጋር ያው የኛ ህዝብ እየተጓዘ ነው። ሰላም ብለናል፣ አልፈናል። ሻንጣቸው ሸክፈው እነሱም ፈታ እያሉ ነው። ለማንኛውም ዞን 5 ትንሽ እና ያው መንቀሳቀስ እንትን ያላችሁ እግዚአብሔር ይመስገን ነው የሚባለው ለማለት ነው። ምክንያቱም መንቀሳቀስ ህልም የሆነባቸው ሰዎች አሉ። አሁን በአሁኑ ሰዓት ከሀገርም መንቀሳቀስ ወይ ከዚህም መንቀሳቀስ ከዛም መንቀሳቀስ I am lost people። ምንድን ነው የሚታየኝ ነገር የለም ወይ መጠየቅ አለብኝ? I don't know። Okay, let me check። ዝም ብዬ ከምነካው let me check። በጣም ህዝቤ ያው ተሰልፋለች በጠዋቱ። እዚህ ጋር ያው ሰልፍ የለም፣ ግን እስከዛ ጋር ሰልፍ ነበር። ትንሽ ወደ ላይ ወደ ታች ምናምን ከተዟዟርኩ በኋላ ምን ትዝ አለኝ፣ ቼኪን ይደረጋል። ከዛ ሴኪሪቲ ኮንትሮል ነው የሚደረገው። የጉዞ ራሱ ስቴፕ ጠፍቶብኛል እግዚአብሔር። ስለዚህ ኦልሬዲ እኔ ቼኪን አድርጋለሁ እና ያው ሴኩሪቲ ኮንትሮል የሚባለው ይታየኛል። በዛ ጋር ገብተን ያው ጫማችን ልብሳችንን አወላልቀን ያው ራቆታችንን አይተውን እናልፋለን። እዚህ ጋር ግን የቆምኩት ምንድነው ሰልፍ ቼኪን የሚባል ማሽን አለ እዚህ ጋር። አይ ዶንት ኖ ኢትዮጵያ ይኑር አይኑር አላውቅም። ሰልፍ ራሳችሁ ቼኪን እንድታረጉ ነው። በአየር መንገዳችሁ ተቀምጧል። ሳስ ምናምን ገለመሌ ይታየኛል። አይ ዶንት ኖ የት አለ የኔ ኤርላይንስ የለም እዚህ ጋር የለም። አይ ዶንት ኖ ወይ ሰዓቱ ስላልደረሰ ይሆን አላውቅም። ሶ እዚህ ጋር ቡኪንግ ሪፈረንስ ምናምን አስገብታችሁ ገለመሌ ምናምን ይላል። ሶ ሰልፍ ቼኪን ራሳችሁን ቤትም ባታደርጉ እዚህ ጋር ቼኪን የማድረጊያ ማሽን ነው እና ያቺ አወላልቀን በኋላ እዛች ብንገናኝስ ምን ይመስላችኋል? ሴኪሪቲ ቼክ አለፍኒና ጉድባይ ተብለናል። እዛ ጋር የሆነ ያጋጠመኝ ነገር እኔ እንጃ እናንተ የምታውቁት ከሆነ አላውቅም። የሆነ በሃይላንድ ውስጥ ምናምን ያስከው ነገር አያልፍም ላሽ በል ተባልኩኝ እና የሚጠጣ የሆነች የጣሊያን ጁስ ነገር ይዤ ነበር። ጁስ ሳይሆን የሆነ እርጎ ነገር ነው የሚባለው። አዎ እንደዛ ነገር ይዤ ነበረ። እሷን ወሰዳት። እሺ ከዛስ ውሃ ያስኩበት ሃይላንድ ነበር። ይሄንም ይዛት አልፍም። ኧረ ተው እባካችሁ። ከዛ ከጠጣው ከፈለክ ይዘህ ማለፍ ትችላለህ ባዶውን አሉ። ኦኬ ጠጣት። ውሃዬን ጠጥት አድርጌ
አለፍኩኝ ማለት ነው። ሴኩሪቲ በጣም ለማንኛውም አንድ ነገር ልንገራችሁ፣ በተለይ ወደ አውሮፓ ለምትጓዙ ምናምን ኢኢኤስ የሚባል ነገር ተጀምሯል። ኢንትሪ ኤግዚት ሲስተም የሚባል ነው። በተለይ ደግሞ ከኢትዮጵያ ወደ አውሮፓ እንደዚህ ከእንግሊዝ ወደ አውሮፓ ከሌላ ሀገር ወደዚህ አውሮፓ የምትመጡ ከሆነ የምትወጡ ከሆነ ቼኪንጉ በጣም አዛ ሆኗል ነው የሚባለው። የሆነ አዲስ ሲስተም ከኤፕሪል 10 ጀምሮ ተግባራዊ ሆኗል። ይህም ደግሞ ያው ወደ አውሮፓ የሚገቡ ሰዎች የሚወጡ ሰዎችን ለመቆጣጠር ያስችለናል ብለው የከፈቱት ሲስተም ነው እና ግን በጣም ብዙ ወረፋ ምናምን እንዲፈጠር አድርጓል እየተባለ ደግሞ እየተተቸ ይገኛል ማለት ነው። እና አሁን ምን ጋር ደረስኩኝ? ዲዩቲ ፍሪ ጋር የሆነች ነገር እንገዛለን። እስቲ እናያለን። አይታወቅም። የሆነች አለ አይደለ የሚበላ የሚጠጣ ነው። ከዛ ውጭ ምን እንገዛለን? ሽቶዋችን እንኳን ሀገራችንን ሞልቷል ትላለን ወይ? ስንመለስ በኤርፖርት አይደለም እና አሁን ይዘን ከሄድን ደግሞ ኪሎ አይችልም። በተቻለ መጠን ንፋስ ነው ለመያዝ፣ ንፋስ ነክ ነገር ያለው ነገር ለመያዝ እሞክራለሁ። ግን አንድ መግዛት የምፈልገው ነገር አለ። ዶን ነው ዩት እነ ብራንዶች እነ ብራንዲና እነ ጉቺና ገለመሊና እነ ጉቺና ዛሬ ፎርፈዋል ወይ ከኋላ ነው ያሉት። ኦኬ ፕሊዝ ፔይ ሂር። ጥሩ ዜና ከዚሁ ሳልወጣ የክሬዲት ካርድ ነገር ተስተካከለ። አሁን ቼክ እያደረጉት ነበረ። ሌላ ባንክ የነበረ እሱ ጋር ፊክስ ሆኗል። በቃ እግዚአብሔር ይመስገን። እቺ አሳሳቢ የሆነችብኝ ነገር ነበረ ተፈቷል። ለምን የሆነ ነገር ገዝቼ እስቲ እንደሚሰራ ቼክ አላረግም እዚሁ ጋር። አዎ እሱን የሆነ ነገር መግዛት አለብኝ። ቼክ አፕ እናረጋለን። እቺን ነገር ገዝተናል። ያው ብዙ መንገድ ስለምንጓዝ እና ቸኮሌት ገዛሁኝ። ቸኮሌት ተገዛ። ያው ቼክ አረኩት፣ ይሰራል። ሁሉም ነገር ኦኬ ነው። ዊ ካን ናው ዳይቭ ቱ ቤርጋሞ ትላለን። ኢንትሪ ኤግዚት ሲስተም ያልኳችሁ ቅድም ብዙ አዛ ፈጥሯል። በዛ ኢሮፕ ውስጥ ለምንጓዝ ብዙም ችግር የለውም። ከኢሮፕ ከሌላ ቦታ ለሚመጡ ሰዎች ነው ይሄ ኢንትሪ ኤግዚት ባለውም በጣም የሚያስቸግረው ማለት ነው። ሶ ሳስ የሚል እዚህ ጋር ይታየኛል። ኤርፖርቱ ይህን ይመስላል። ያው ማረፊያው ይታያል። ህዝቤ ይሄን ይመስላል ባጭሩ። ውስጡ እንዴት አያችሁት? አርላንዳ ኢንተርናሽናል ኤርፖርት ጽድት ያለ ምርጥ ኤርፖርት ነው። ወድጄዋለሁ። አሁን ቀጣይ ያው ጉዞአችንን ፍለጋ ነው። C36 የሚል ነው አሁን የሚታየኝ። CF50 ምናምን ይታየኛል። ይሄ ፓርት አዛ ፓርት ቦታ መፈለግ ለሷ የሆነ ቀጠንና ምርጥዬ መንገድ እንዴት ነው የማይፈለገው? ግን ያው ትንሽ አሰሳ ማካሄድ አለብኝ። አገኘሁት አቅጣጫዬን። በዛው ምን ባገኝ ጥሩ ነው? ደስ የሚል ኩል ነገር ማለት ነው። ናይስ! እንዴት እንደደረደሩት ያምራል በጣም። ቦታው ተገኝቷል። ወደ አቅጣጫችን እንጓዛለን። ኦልሞስት አንድ 30 ደቂቃ ነው የቀረኝ። ቀድሞ መገኘትን የመሰለ ነገር የለም። ቀድመን እንገኛለን። ካፌና ስዊድኖች ይሄማ ነገራቸው የማይቀር ነው መቼም። ይሄ መብያ ቦታቸው ይወዱታል በጣም። የሚገርማችሁ ስዊድን ውስጥ ያው ኤቭሪ ሰፈር አንድ ሴንትሩም አለ። ሴንትሩም አካባቢ የሆነ ምንድን ነው ሴንተር በሉት ሴንተር አለ። እዛ ጋር ምግብ ሻይ ቤት ምናምን አለ። መነገጃ ገለመሌ ሱቆች አሉ። ጂም አለ። ምን አለ ኤቭሪቲንግ በአንድ ቦታ የሚል አይነት እንትን ነው። የትኛውም ሰፈር በቃ ስዊድን ውስጥ በዚህ ነገራቸው ነው የሚታወቁት። እዚህ ውስጥም አሁን ካፌ አለ። ምን አለ ከእንትን በኋላ ሊትል ኢታሊ ይላል እዛ ጋር ሊትል ኢታሊ የሚል ይታየኛል። ያው በቃ ጉዟችን እያንዳንዱን ነገር ለማሳየት ነው። በነገራችን ላይ እኔ ብዙ ኤዲት እና ገለመሌ ማድረግ አልፈልግም። ቱሬ እያንዳንዱ የሆነች ፕራክቲካል ነገር እየታየ በቃ እንደዚህ እየታየ
ምንድነው እንቅስቃሴው ላይቭሊ ያለው ቀጥታ የሚታየው ነገር የሚለውን ለማሳየት ነው ጉዞዬ። ዋና ስታይል በዛ ስታይል ጠብቁት። ሶ ያንን ስታይል ነው የምከተለው። ሲዲ የደረስን ነው ወደ ቦርዲንግ ቦታ ላይ ማለት ነው። ሶ እኔ በጣም የሚመቸኝ ፍልስፍናቸው ያ ነው። በቃ ሁሉን ነገር በአንድ ቦታ አንድ ሰፈር ላይ ሴንትሮም አለ። ከዛ ስትሄድ ጫካ አለ የሆነ አረንጓዴ ምናምን። ከዛ ከተማ ሰፈር ታገኛለህ የሆነ ክፍለ ከተማ እንደማለት። ከዛ እያለ እንደዛ ነው ከተሞቹ የተገነቡት። እና የስራ ቦታ ራሱ አቅራቢያ ቤት አቅራቢያ ምናምን እንዲሆን የሚል አይነት ፍልስፍናም ይከተላሉ። ከ35 ዓመት ገዛና ፍለጋ በኋላ ይኸው እዚህ ጋር ተከስተናል። ቦርድ ለማድረግ እየተዘጋጀ እንገኛለን። ሶ ከዚህ ነው ወደ ጣሊያን ቤርጋሞ በረራ የምናደርገው። ቤተሰብ ቦርዲንግ አልፈናል። ወደ አውሮፕላን ለመግባት ጉዞ ተጀምሯል። ይኸውና እየገባን እንገኛለን። በጣም የሚገርመው ታውቃላችሁ የአውሮፕላን ስብዓት አቡሎ ቅዱስ አሐዱ አምላክ ቦይንግ 7 ማክስ 8 የሚባለው ነው። በነገራችን ላይ አስታወሳችሁት አይደለ? የአውሮፕላን አይነት ነገር ነው። ገና ዛሬ ፍላይት ሲጀምር እዚህ ላይ አጋጣሚ ማለት ነው። ሶ ኤኒዌይ ቦታዬን አገኘሁት። ውስጡ ምን ይመስላል የሚለውን ላሳያችሁ። ያው ወንበሩ ይሄን ይመስላል። ምቾት ትጠላለህ አባቴ፣ ምቾት ትጠላለህ። ያው መስኮት ጋር ነው ያስኩትኝ። ለምን ከፍያለሁ አባቴ። ስለዚህ ቦታ ከፍለናል። እዚህ ቦታ ለማግኘት ፕራዮሪቲ ምናምን ብለን ቦታ መርጠን ለቦታዋ ከፍለን ነው። ቀላል እንዳይመስለች ቦታ ተከፍሎባታል። አሪፍ ቪው ይኖረናል በኋላ ላይ ሲነሳ ምናምን። እንደነገርኳችሁ አውሮፕላኑ ቦይንግ 737 ማክስ 8 ነው። የተፈጠረው ነገር ታስታውሳላችሁ። ሀገራችን ላይ እግዚአብሔር ነፍሳቸውን የማረው። በእውነት እንደዚህ አይነት ያው ተመሳሳይ ነገር ተመሳሳይ አውሮፕላን ምናምን ሲሆን ያ ነገር ተመልሶ ታስቡታላችሁ። እና ኃያል እግዚአብሔር ጠባቂ ነው። ሁሉም ነገር የሚያደርገው ቴክኖሎጂ የለ ምን የለ እሱ ነው የሚጠብቀን መቼም። እና በእርግጥ ያው ቦይንግ ከብዙ ነገር በኋላ ብዙ ክርክር በኋላ አስተካክለውት ምን ብለውት አውሮፕላኑ ወደ ገበያ መልሰውታል። ያው በዚህ ሁኔታ ሪያኔር ደግሞ እየተጠቀሙ ይገኛል ማለት ነው። በእንደዚህ ሁኔታ እንገኛለን። ያው በአጋጣሚ መገጣጠሙ ገርሞኝ ነው። መጀመሪያ ከ3 ዓመት በኋላ ወደ ፍላይት ስመጣ በቦይንግ ተቀበለኝ ማለት ነው። ነፍሳቸውን በገነት ያሳረፈልን። እየተንቀሳቀሰ ነው። ያው መመሪያ እየሰጠች ነው። ለካ እናንተ ዊንጉ ጋር ነው የተቀመጥኩት፣ ጭራሽ ክንፉ ጋር ነው የተቀመጥኩት። ይታያቸዋል ላይ ነው ያሉት። እና ምን አሉ ያው ሪያኔር ፈርስት ኤክስፒሪየንስ ብያቸዋለሁ። መጀመሪያ ነው እሱ ምግብ ምናምን ያው ሊኖሩ አይችልም በዚች ዋጋ ማለት ነው። ዋጋውን አስቀምጥልኝ ወይ በኋላ ላይ ነግራቸዋለሁ ሁሉን የዋጋ ነገር። ስለዚህ ምግብ ማዘዝ ትችላላችሁ። እዚህ ጋር ኮድ ተቀምጧል። ኮዱን ገለምን ስካን አድርጋችሁ መጠቀም ትችላላችሁ። የፈለጋችሁትን ምግብ ማዘዝ ትችላላችሁ ይላል። Preoccupatevi se il sacchetto non si gonfia, l'ossigeno fuoriesce comunque. Indossate prima la vostra maschera e poi aiutate chi necessita della vostra assistenza.
ኦሪጂናል የሆነ ካፑቺኖ ነው። ቦንጆርኖ ትላለ ጣሊያን ገብተናል። ውድ ቤተሰቦቼ ቤርጋሞ ኤርፖርት io arrivato aeroporto di ቤርጋሞ ትላለ እንግዲህ ደርሰናል። እግዚአብሔር ይመስገን። እኔ ግን ጆሮዬ በጣም አይዶን ነው። እናንተ እንትን ጋር እንደዚህ ነው እንደ ክንፉ ጋር መቀመጥ ዊንጉ ጋር መቀመጥ ነው ወይስ አጠቃላይ ነው? ጆሮዬ ጭው እያለ ነው። ያው ከጆሮዬ ህመም ውጪ ጉዞ ሰላማዊ ነበረ። አሪፍ ጉዞ ነበረ ያደረኩት። ደስ የሚል ቆይታ ነበረ። ሪያን ኤር የመጀመሪያ ኤክስፒሪየንስ ተመችቶኛል። ያው መስተንግዶማ አየር መንገዳችን ቀረ። ዛሬ ነው ያከበርኩት አየር መንገዳቸው። ኢትዮጵያ አየር መንገድ ስትገባ ራሱ እንዴት ነው አለባበሳቸው ፏ ብለው እንኳን ደህና መጡ ምናምን እያሉ ነው የሚቀበሉ። በእርግጥ ያው የሀገር ውስጥ በረራ ብዙም እንደዚህ አይነት ነገር አላየሁበትም። ከአዲስ አበባ ወደ ሐዋሳ ተጉዤ አውቃለሁ በፕሌን። እዚህም የሀገር ውስጥ በረራ በሉት ያው 2 ሰዓት ምናምን እኮ ምን ሐዋሳ አዲስ አበባ እንደመመላለስ ማለት ነው። የአውሮፓ ጉዞ እንደ አገር ቤት ነው የሚያዩት። ዌልካም ምናምን ብዙም አይነፋ በቃ ሰላም ኦኬ ግቡ ነው። ውስጥም መስተንግዶ ያው የከፈልክ ነው። ከከፈልክ ቡና ይቀርብላ ምን ይቀርብላ። ሪያን ኤር ነው ጭዌውና በአጠቃላይ ብቻ ኤክስፒሪየንሱ ጥሩ ነበረ። አይ ዶንት ኖ እንጆይ እንዳረጋችሁ ተስፋ አረጋለሁ። እና ተፈጥሮ ደግሞ እንዴት በጣም ደስ ይል ነበረ። ጉሟ እንደዚህ የሆነች ቦታ የተሰራቻለች። ከዛ ደግሞ የተገጣጠመ ጉም አለ እንትኑ ሲመጣ ምናምን መስኮት ጋር ነበርኩኝ። በጣም ደስ የሚል ቪው ነበር ያጋጠመኝ። በጣም ደስ የሚል ነበረ። እግዚአብሔር ይመስገን። አብራችሁ እንጆይ እንዳረጋችሁ ተስፋ አረጋለሁ። የጆሮ ነገር ግን ያው ጉግል ማድረግ አለብኝ። ምንድነው ለምንድነው እንደዚህ ያመመኝ? ሁሉም ሰው ያመዋል አላቅም። እስካሁን ድረስ ጭው እያለብኝ ነው። ምናልባት መስኮት ጋር እንደዚህ ክንፉ ጋር መቀመጥ ይሄን ያክል ጉዳት አለው አላውቅም። ጣሊያን ያው ኦልሞስት ከ5 ዓመት በኋላ ረገጥኳት ማለት ነው። ማርች 2021 ነው ምናምን ነበረ ለቀቂያት የወጣሁትኝ። ድባብ እያየን ባይዘዌይ ቤርጋሞ ኤርፖርት እዚህ ጋር ፀሐዩ ላይ ሆኜ ባወራ ይሻላል። ቪዲዮም ድምቀት ማለት ነው። አየሁ ውጪ ላይቱን ማለት ነው። እና ከ5 ዓመት በኋላ ነው ወደ ጣሊያን የተመለስኩት። እንደምታውቁት እኔ በጣም ከጣሊያን ጋር የጠበቀ ግንኙነት ነው ያለኝ። አንደኛ ያው ወደ ስኮላርሺፕን አግኝቼ በነፃ ትምህርት እንድማር የማስተርስ ትምህርቴን እንድማር ያገዘችኝ ጣሊያን ነች፣ ባለውለታዬ ነች። እና ዩቲዩብንም ደግሞ የጀመርኩት ጣሊያን ነው። ብዙ ነገሮቼ ጣሊያኖች ጋር የተገናኙ ነገሮች አሉ። እግዚአብሔር ይመስገን። ጣሊያን ቴንኪው ላታለው። እና ስደርስ እኮ ድብን ብዬ ተሳለምኩ እንደ ኢትዮጵያ። ልክ ኢትዮጵያ ከብዙ ዓመታት ስትመለሱ ግንባር ስማችሁ አይደለም የሚቀርጸኝ ጠፋ እንጂ ተሳልሜ ነው የገባሁት ብዬ ጣሊያኑ ካ አሪፍ የጣሊያን ነገሮች አሳያችኋለሁ አለ አይደለ? እሱን እንጎበኛለን። የኢትዮጵያ ፌስቲቫልም እዚህ ይካሄዳል እየተባለ ነው። እስቲ ከጣመን እዛም ልንሄድ እንችላለን። በአጠቃላይ ዩሮፕ ላይ ማሳያችሁን ነገር እንድትከታተሉ እጋብዛለሁ።
እግዚኦ ማረነ ክርስቶስ። የጣሊያን ፀሐይ አይወራ። ከኤርፖርት ወጣው ወደ ከተማ ለመሄድ ያው ትሬን ለመጠበቅ ላይ ነኝ። ያው ብሬሻ ወደ ተባለ ከተማ ለመሄድ ማለት ነው። እየተዘጋጀው ነው ከቤርጋሞ ከሚባለው እና ፀሐዩን አትጠይቁኝ። መሀል ላይ ደግሞ ያልነገርኳችሁ በጣም አዛ ያረገኝ ኢሲም የሚባለው ነገር ወዲያው ከኤርፖርት እንደወጣው ሲሜን ለማስተካከል ሞክሬ ነበር። 2 ኢሲም ስልኬ ላይ ነበረ። አንደኛው ኢሲም ነው፣ አንደኛው ደግሞ ሲም ነበረ። እነሱ አልሰራ ብለውኝ እንደምን ዋይፋይ ያው የኤርፖርቱን ተጠቅሜ ሌላ ኢሲም ገዛውኝ። ይህ ነው በቃ የጉዞ ፓርቱ። አስጠሊታ ፓርት የሆነ አለኝ የምትሉት ነገር አይኖራችሁም፣ ሰራ የምትሉት ነገር አይሰራም። እና የጣሊያን ፀሐይ ደግሞ ዌልካም ብሎናል፣ እንደዚህ ተቀብሎናል። ያው በሰሞኑ ወደ ጣሊያን የምትመጡ ተዘጋጁበት። ወደ ከስዊድንማ የምትመጡ እግዚኦ። ለማንኛውም ያው ብሬሻ እንትናችን መታለች፣ ትሬናችን መታለች። ያው እንደምንም ዘገም ብላም ቢሆን ደርሳለች። ሶ በሷ እናቀጥነዋለን። ዌልካም ብለናል እንግዲህ እንደ መጀመሪያ አሪፍ ነው ብዬ ነው የማስበው። ጥሩ ጊዜ እናሳልፋለን። አሽሩካ የምርጦች ምርጫ ነበርኩኝ። በቀጣይ የቀጣይ ሰው ይበለን። አመሰግናለሁ።